ሁለቱ ትልልቆቹ የሰዳከት ልጆች የአልቦራ ልጆች ጂያን እንዲሁም ቦራን በአሊያ ምክንያት ሊባሉ ከጫፍ ደርሰዋል። ቦራን የሚያሸንፍበት ጊዜ በጣም እየቀረበ ነው ያለው። አሊያና ጂያን ትዳራቸው ፈርሶ አሊያ ዞራ መልሳ ወደ ቦራን እጅ እንደምትገባ ሳይታለም የተፈታ ህልም ሆኗል። በአንድ በኩል ጂያን ደግሞ ባለችው ጊዜ ከአሊያ ጋር ፍቅሩን ሊያጣጥም እየሞከረ ነው ያለው። እስካሁን ድረስ ግን ሚስቱ ስለሆነች ቦራን እንዲቀርበው እንኳን አይፈልግም። ቦራን ደግሞ ህፃኑን ጂያን በመጠቀም ሁለቱን ትንሽ ጭንቀት ውስጥ እየከተታቸው እየመጣ ነው። በየዕለቱ እነሱን ማስጨነቁ ሁልጊዜ የሚያደርገው ነገር ሆኗል። ቦራን አሁን ጠዋት ላይ ህፃኑ ጂያን የሆነ ቦታ ልውሰድ ቁርስ ከበላን በኋላ እያለው ነው። ቁርስ ሊበሉ ሁሉም ተሰበሰቡ። ከዛ አብረው ተረጋግተው እየወሩና እየተጫወቱ ነበረ። ይህን ጊዜ ህፃኑ ጂያን አባዬ ትራክተር መንዳት ትችላል፣ እስኪ እርሻው ጋር ውሰደኝ ብሎ ጠየቀው። ቦራን ቶሎ ተቃወመ። አልወስድም እያሉ ነበረ። እንዴት ትራክተር መንዳት እንዳለበት እንደማያውቅ ይናገራል። ከዛ ህፃኑ ጂያን ዞረለና አባዬ አንተስ መንዳት ትችላለህ ብሎ ጠየቀው። ጂያን ምንም የሚደብቀው ነገር የለም አዎ እችላለሁ ብሎ እየመለሰለን ነበረ። እኮ ውሰደኛ ታዲያ እርሻ ጋር ውሰደኝ ምን ችግር አለው እያሉ ነበረ። ምን እንደሚተክል ጠየቀው። ወይን እንተክላለን ብዙ ነገር እንተክላለን ብሎ ይመልስለታል። እኮ ዛሬ ውሰደኝ እያለ ይመልስለታል። ከዛም በኋላ ቦራን መበሳጨትና መናደር ጀመረ። ዴኒስ ፊት ለፊት የተቀመጥኩት እኔ ነኝ አባትህ፣ እሱ አባትህ አይደለም እሱ አጎትህ ነው። ከዚህ በኋላ አባዬ ብለህ እንዳጠራው ምክንያቱም አባትህ እኔ ነኝ ሲለው ነበረ። ህፃኑ ጂያን ግን ምን ችግር አለው ጂያንን እኮ እንደ አባቴ እኮ ነው የማየው፣ አባዬ ያልኩኝ ነው የምጠራው፣ ምክንያቱም አባዬ ካላልኩት ይከፋኛል ብሎ እየተናገረ ነበር። ቦራን ስነ ስርዓትን ያዝ እንደ ልጅ እያረገ ነው ያለው ተረጋጋ እያሉ ነበር። ህፃኑ ጂያን እዚህ ጋር አባዬ ብሎ ብዬ ጠራዋለሁ እያለ ቁርሴን በላኝ በቃ ሊል ብሎ ከተቀመጠበት ይነሳል። ከዛ ቦራን ነገር መፈለግ ጀመረ። ሁለትሽም የመጨረሻሽ ነው እሺ የመጨረሻሽ ደርሷል እንደሆነ ችሎቱ የሚሰማበት ቀን ደርሷል፣ ሁሉም ነገር ያበቃላቸዋል፣ ምን እንደምትሆኑ አያቸዋለሁ ብሎ እየዛተ ነበረ። ከዛም በኋላ ዛሬ ጠዋት ዘሪን የወለደችው ልጅ ገና እንደተወለደ ስለሞተ የቀብር ስነ ስርዓት አለ። አነስ ያለች የቀብር ስነ ስርዓት በጠዋት ወደዛ ይሄዳሉ። እነ ሰዳከት ቁርስ ከበሉ በኋላ ቀስ እያሉ ከቤት መውጣት ጀመሩ። በአንድ በኩል እነ ጂያንም ቢሆኑ መኪና ውስጥ ገብተው ይሄዳሉ። በአንድ በኩል ቦራን ደግሞ ከላይ ሆኖ እነሱ ሲሄዱ ይመለከታል። ቦራን ወንድሜ ምን እያሰብክን ያለው ምን እያረክን ያለው እያለው ነበረ። ቡርጉን ወደሱ ተጠግቶ ቡርጉን ቦራን ይህን ነገር ይቅርብ ተው አሊያና ጂያንን ተዋቸው ብሎ አስጠቆር ነበረ። ቦራን ግን ውስጥ ገብቷል። ሌላ አማራጭ የለኝም ወንድሜ፣ አሊያን ማስመለስ ብቻ ነኝ ያለኝ አማራጭ፣ አሊያን ካላስመለስኳት በፍጹም የማይሆን ነገር ነው ያልነበረ። ቡርጉን ደግሞ አንተ አይምሮን እያጣ ነው ብሎ ትቶት ይሄዳል። እነ ዘሪን ሻይንና ናሬ በቀጥታ ወደ ቀብሩ ስነስርዓት መጥተዋል። ጸሎት እያረገን ያለው ፈጣሪ ሆይ ይሄ ልጅ ምንም ኃጢአት አልሰራምና ነፍሱን ወደ ገነት አስገባት እየተባለ ይጸለያል። ዘሪን ከባድ ሐዘን ውስጥ ናት ያለችው። ቁጭ ብላ እያለቀሰች ነው። ሁሉም በእንባና በሐዘን እንደተዋጠ ነበረ። የዘሪን ደግሞ የከፋ ነው። በአንድ በኩል ካያ እሷን በማባበል ተጠመደ። ደሚር በርቀት ይሁሉ ሲሆን መነጸሩን አርጎ ያያል። ዘሪን ደሚርን ስታየው የበለጠ ህመሟ እየከፋና እየከበዳት እየመጣ ነበረ። ነገር ግን ኢፔክ አይኗን በጨው እጠብ አርጋ መጣች። ኢፔክ አመጣጧ ሁሉ የሚገርም ነበረ። ካያ በጣም ስለሆነ ነገር አዝናለሁ እያለች ነበረ። ካያና ዘሪን ስለ ኢፔክ ምንም ነገር አልጠረጠሩም። ብቻ እሷ ፊቷን አንድ ጊዜ ካሳየች በኋላ ጠጋ ብላ እየሸሸቻቸው ነበረ። በጣም ፈራች። በእኔ ምክንያት ነው የመጣው ብላ ቶሎ ስትራመድ ከመቃብሩ ቦታ ልትርቅ ነበረ። ድንገት ደሚር መጣ። የሚገርም እኮ ነው። እንደዛ ማያረግ ሳያንስ ደግሞ በድፍረት ምንም እንደማታውቂ የሆነሽ ለቀብር ስነስርዓቱ መጣሽ። በጣም ይገርማል እያላን ነበር። ሲጀመር አንተ እንደዚህ እንደምታረግ ይህ ሁሉ እንደሚፈጠር ባቅ ኖሮ ይህ ሁሉ ነገር አይፈጠርም ነበረ ትለዋለች። እሱ ደግሞ ፈጣሪ ሆይ በፈጣሪ ስም እምላለሁ በጣም ጎበዝ ተዋናኝ ነሽ እያላን ነበረ። ይህ ሁሉ ቢፈጠር ኖሮ አልደውልልም ነበር አለችው። ኢፔክ ተረጋጊ ኢፔክ፣ አሸናፊ የምትሆኝበት ቀን እየደረሰ ነው። እሺ ትንሽ ብቻ ታገሽኝ በቃ ካያ ይመለሳል እያላን ነበረ። ካያ ከዚህ በኋላ ይመለሳል ትላለን አንተ ብድነ እንዴ ምንድነው የምታወራው ስትለው ነበረ። ካያ ይመለሳል፣ ሌላውን ነገር ለኔ ታየው። ቀለበትሽን ለምን አወለቅሽው? ቀለበትሽን መልሰሽ አጥልቂው እሺ። ካያ ከዚህ በኋላ ያንቺ ይሆናል እመኘኝ አላት። አላምንህም ብላው መኪና ውስጥ ገባች ሄደች። ደሚራውንም ቢሆን እዛው ነው ያለው። አሊያና ጂያን አርፍደው መጡ። አሊያ ሆስፒታል መሄድ ነበረባት። ጂያን ከዛሁን ወደዛ ቦታ ይዟት መጣ። ሁለቱም ከመኪና እየወረዱ አሊያ እየሮጠች ዘሪንን እያቀፈች አልነበረም። ከዛ ጂያንም ቢሆን አዝናለሁ እያለ እሱም ይናገራል። ሻሂን እንዴት ነው የዘሪን ጉዳይ ይለዋል። ዘሪን ለተወሰነ ጊዜ እኛ ጋር ትቆያለች፣ እቤት እንወስዳትና እዛ ተረጋግታ የሚሆን ነገር እናያለን፣ ማገገም አለባት እያሉ ነበር። ጂያን እሺ ብሎ ጭንቅላቱን ይነቀንቃል። ብሉ በቃ እንሂድ ይባባላሉ። ሁሉም ቀስ ብሎ መኪና ውስጥ እየገቡ ናቸው። ዘሪን ያፈቅርሻለሁ እሺ ይህን ቁስላችን እንፈውሰዋለን እናክመዋለን ሁለታችን አንድ ላይ ሆነን ብሎ እያቀፋን ነበር። ሲያቅፋት በጣም እያለቀሰ ነበረ። ከዛም በኋላ መኪና ውስጥ ገባች። ሁሉም ቀስ በቀስ ይሄዳሉ። የጂያን ሰዎች እየቀሩ ናቸው። ካያ ይሁን ነገር አስበዋል። ደሚርን ለጠምደው ወንድሜ እያለ ነበር ጭንቅላቱን እየነቀነቀ። ጂያን ዞሮ አሊያን አያት። አሊያ ገብቷታል። ወዴት ነው የልትሄዱ ነው ስትል ነበረ። ከዛ ካያ ለመናገር ፈራ። ጂያን ከዛ ዝም ብሎ አሊያን ሲያት ምን እያቀዳችሁ ነው አለችው። ምንም ይላታል። ምን ማለት ነው ምንም ማለት እንዴ
ከድርና ሙዛፈርም እዚህ የሉም የት ናቸው አለችው። የሆነ ስራ ነገር ነበራቸው ብሎ ጃን ይናገራል። የምን ስራ? ጃን ስለምን ስራ ነው የምታወራው እያለችው ነበረ። ካያ ምን ተፈጠረ ስትለው ምንም እያለ ይመልሳል። ካያ አሁንም ቢሆን እያቅማማን ያለው በቃ ሆስፒታል ይወስዱሻል እሺ ሹፌሮች እያለ አሊያን ይናገራታል። አሊያ ደግሞ ምንም ነገር ከሌለ አንተ ራሱ ውሰደኝ ስትለው ነበረ። ካያ ተናዶ ዞር ብሎ ጃን እያየው ነበረ። እሺ ወስድሻለሁ አላት። አማራጭ አጣም። ሁለቱ መኪና ውስጥ ገብተው ይሄዳሉ። ነገር ግን ካያ አሁን ዘሪንን ተከትሏት ሊሄድ ነው። ኤጅመል የቤቱ አጥር ጋር ቆሞ አላስገባችሁም ብሎ በሩን ቆልፎታል። ቁልፉን ኪሱ ውስጥ ከቶታል። እነ ናሬና ቪዳርና እነ ዘሪን ሲመጡ አስገባን ሲሉት አላስገባም እያለ ነው። አባዬ በሩን ክፈተው ካመጣው ከዛ ላይ ነው ማፈርጠ እያለ ሻይን ይናገራል። ሻይር እንዲሁም አባቱ እንደዚህ ተጠማምደዋል። አላቅልሽም ዘሪን አላቅልሽም፣ ወደ ባልሽ ትመለሻለሽ፣ አለበዚያ በር አይከፈትም፣ መኖሪያሽን ማደራሽን ፈልጊ፣ እንደፈለግሽ መሆን ትችላለሽ እያላን ነበረ። ከድር እና ሙዛፈር ደግሞ ተደብቀው ሁኔታውን ይከታተላሉ። ግርግር ሊፈጠር ነው። ሻይን በር ላይ ከነበሩ ጠባቂዎች ጋር መጣላት ጀመረ። በር ላይ የነበሩት ወንዶች ቁጥራቸው በዛ ይላል። ከሻይን ጋር ይታገላሉ። እነ ዘሪን መሃል ገብተው ይገላግላሉ። ድንገት ደሚር መጥቶ ነይ እንሂድ እያላ ነው። ዘሪን ልጄን ገደልክብኝ ምን ታረጋለህ እዚህ ስትለው ነበረ። ይሁሉ ነገር የመጣው ባንቺ ምክንያት ነው፣ ነይ እንሂድ እያለ እጇን ሊጎትት ነው። እናቷ መሃል ገብታ አትወስዳትም ስትለው ኤጀመል ደግሞ በላት እያለ የሆነ ነገር ሲናገር በድንገት ነበር እነ ካያ የመጡት። ከዘሉ የመጣና ደሚርን አፉን መታው። ከዛም በኋላ ተደባደቡ እርስ በርስ። ደሚር ቶሎ ብሎ መኪና ውስጥ ገብቶ ሊያመልጥ ነው። በአንድ በኩል ካያ ቶሎ ብሎ ይከተለዋል። በሌላ በኩል ቪዳን ደግሞ ዘሪን ካያ እንዴ ነበር በአጥር ላይ ተንጠልጥሎ አንቺ ጋር የሚመጣው ቤቱ ጋር ነበር አለቻት። በዛ በጎን በኩል አለቻት። እማዬ እንዳትወርቂ ተጠንቃቂ ስትላት ችግር የለም ካያ ከወጣው ማን አይከብደኝም እያለቻት በአጥሩ ላይ ተንጠላጥላ እየወጣች ነበረ። በአንድ በኩል ደሚር ለማምለጥ እየሞከረን ያለው ካያ ይከተለዋል። ካያ እንደዚህ አጥብቆ እየተከተለው ደሚር በረሃው መንገዱን ቀጠለ። ሁለቱም እሽቅድድም ላይ ናቸው። በአንድ በኩል ጃን ወደ ካያ እየደወለ ነበረ። ካያ የት ነህ እያሉ ነበረ። ያን የማይረባ እየተከተልኩት ነው። ደሚር ሊያመልጥ እየሞከረ ነው። ልጄን ገሎብኛል፣ የዋጋውን ነው የምሰጠው ወንድሜ፣ በአሁኑ እንዲያመልጥ አላረገውም እያሉ ነበረ። ትክክለኛ ቦታው ላክልኝ እኔ እመጣለሁ እያለ እዚህ ጋር ጃን ይናገራል። ደሚር ለመምረጥ ብዙ ታገለ። ነገር ግን ካያንም እየተከተለው ነበረ። በአንድ በኩል ቪዳን ቀስ ብላ በአጥር ላይ ተንጠልጠላ ወደ ግቢው እየገባች እነ ከድር ደሞና የጃን የካያ ሰዎች ወደ ኋላ እየተመለሱ ነበረ። ወደ መጡበት ይመለሳሉ። ኤጀመል አዎ ሂዱ ፈርጥጦ አምልጡ እያላቸው ነበረ። ድንገት ቪዳን መታ እግሩን አንጠልጥላ ቁልቁል የዘቀዘቀችው። ልጣላ አርድ ስትለው ነበረ። ሴትዮ ልቀቂኝ ብያለሁ እያላ ነበር። ልቀቀ እዚሁ ልጣለ ቁልፉን አምጣ ስትለው ነበረ። እዚሁ ይሄ መሬት ነው መቃብር የሚሆነው እያለችው ነበረ። እነ ከድርና ሙዛፈር ይሳሳቃሉ። ቁልፉን ተቀበለችው። ከዛ ሄዳ በሩን እየከፈተች ነበረ። ኤጀመል ምንም ማድረግ አይችልም መታ። ከዛ እሷ በሩን ከከፈተችው በኋላ ኤጀመል ወጣና ዝም ብሎ አያቸውና ምንም ሳይል ትቷቸው ሄደ። ቪዳን ደግሞ አዎ ተመልሰ እንዳመጣ እዚህ ላይ አልፈልግም እያለችው ነበረ። እነ ሻሂን ወደ ቤታቸው ይገባሉ። ደሚር አሁንም ቢሆን ከካያ ለማምለጥ እየሞከረ ነው ያለው። ብቻውን ነው ያለው። ስለዚህ ፈርቷል። እንደዚህ ለማምለጥ እየሞከረ እያለ እሱም እንደ ልማዱ ሄዶ ከአንድ አለት ጋር ይጋጫል። ከትልቅ ድንጋይ ጋር ሲጋጭ ባንዴ ራሱን እየሳተ ነበረ። መኪናው መጨስ ጀመረ። መጨስ ብቻ ሳይሆን እየተቀጣጠለ መንደር ጀመረ። ከዛ ካያና ጃን ሲያዩ እሳይ እዛው ተቃጠል እያሉ ነበረ። ጃንም ጨከነበት፣ ካያም ጨክኖበት። እንዲሁም ካያ ተው ወንድሜ እዚህ ቃጠል እያሉ ነበር። መኪናው ትንሽ ከቆየ እንደሚጋይ የታወቀ ነው። በአንድ በኩል ደሚር ደግሞ ለመንቃት እየሞከረ ነው። ግን ደግሞ ውስጥ መኪናው ጭስ በጭስ ሆኖ ነበር፣ እያሳለ ነበረ። ከዛ ካያ ወንድሜ ተው በቃ እዚሁ እንደድ ይለዋል። በድንገት አሊያ መጣች በታክሲ ስትመጣ ምን እየሆነ ያለው እዚህ ጋር ትላለች። አሊያ እንዴ መጣሽ እያለ ነበር። የሆነ ነገር ነው የሚፈጠረው አውቄ ነበረ። ውስጥ ደሚር ነው ያለው አልሞተም አይደለ? በል ይውጣ ታዲያ በህይወት እኮ አለ ምን እየሰራ ነው ስትል ካያ ታዩ ይቃጠል ሲላል ነበር። ምን ማለት ይቃጠል ማለት ምን እያረክ ነው ያለው እንዴ? አንተም እንደሱ መጥፎ ሰው ልትሆን ነው እንዴ? ካያ ምን እያረክ ነው ያለው? አንተም እንደ ደሚር አረመኔ መሆን አለብህ እንዴ? ተመሳሳይ ስራ መስራት አለብህ እንዴ? እባካችሁ አውጡት አትድረቁ አትከራከሩ ትላለች። ለመነቻቸው። ካያ እያቅማማ ነበረ። ነገር ግን ጃን በቃ እናውጣው አለ። በተቃራኒ በር ከፍተው እየጎተቱ ካስወጡት ከተወሰነ ጥቂት ውስን ሰከንዶች በኋላ መኪናው እየጋየ እነሱም ተወርውረው እየወደቁ ነበረ። ደሚር እዛው ተዘረረ። ተውት በቃ እዚሁ ይቀር የሱ ሰዎች መተኝ ቆሻሻ ያንሱ እየተባባሉ ነበር። መኪና ውስጥ ገብተው ትተውት ይሄዳሉ። ደሚር እዛው እንደተዘረረ ቀረ። በአንድ በኩል ማታ ላይ አሊያና ጃን እቤት እየመጡ ናቸው። ሻሂን ወደ ካያ እየደወለልን ነበር። ስልክ ሲደወልለት ጃን ማነው ሲለው ሻሂን ነው እያለው ነበረ። ኧረ በጣም ከባድ ነበረ። እንደው አሊያናት እንጂ ያስቆመችን እኛስ እዛ አንለቆም ነበረ። ጉር ነበር የምናፈለው እንገለው ነበር። የመጨረሻ ቀን ነበር የሚሆነው እያለው ነበር። ሻሂን ተበሳጨ። አይ ወንድሜ ምንድን ያረከው? እሱ ለሰራው ስራ እኮ ምንም ይቀር ሊባል እኮ አይችልም። ያ ውሻ እኮ በህይወት መቅረት እኮ የለበትም እኮ የሆነ ነገር ማድረግ ነበረባችሁ እያለው ነበረ። ዘሬን ደግሞ ፈርቼ ነበረ። ካያሱን የሆነ ነገር አድርጎት እስር ቤት እንዳይገባ ፈርቼ ነበረ። እንኳንም የተፈራ
የተፈጠረው ነገር አልሆነም እያለች ትናገራለች። በጣም ፈርታ ነበረ እና ዘሬን እንዴናት ብሎ ካይ ጠይቃል። ከኛ ጋር ናት አታስብ፣ ደህና ናት ይለዋል። ጥሩ በቃ እንደዛ ይሆን እንግዲህ ያው ነገ ምናምን ነገር ብቅ እላለሁ። ያው ያ ደሚር ውሻ ደግሞ እንዳይመጣ መልሶ አባታችሁ እየመጣ ነው እንዴ ያለው። አይ እስካሁን ድረስ አልመጣም ብሎ ሻይን ስልኩን ይዘጋዋል። በአንድ በኩል ቪዳን ደግሞ አይ ካያ ፈሪ ነገር ነው እንዴ እንዴት አልገደለው ብላ ትናገራለች። ከዛ ሰዳከት በርጋውን አስጠብቃቸው ነበረ። በርጋውን እየጠበቀቻቸው ካያን አየችው። እሺ ካያ መጀመሪያውኑ ምን ብዬ ነግሬ ነበረ፣ መጀመሪያ ማስጠንቀቄም ነበር ከዛች ልጅ ጋር ምንም አይነት የወደፊት እጣፋንታ የለህም ብዬ ተናግሬ ነበረ እያለች ስትናገር ጂያን ደግሞ ማየ በቃሽ ይላታል። ድንገት ህፃኑ ጂያን መጣ። እማዬ ይህ ከፓክ ጊዜ ሳልኩትን ነገር ነይ ሲላን ነበረ። ጂያን እየሮጠ ከአሊያ ጋር ወደ ውስጥ ገባ። ካያ ጂያን እንደዚህ ትኩረቱ ሲሰረቅና የአንድ ድሮ ቶሎ ብሎ ለበቀል የሚዘጋጀው የአልቦራዎች መሪ የነበረው ጂያን ነገር ግን አሁን ትኩረቱ ከበቀል ይልቅ ተስቦ ወደ ፍቅር ሲጠጋ ካያ እየከፋው ነበረ። ሰዳከት ደግሞ እዚህ ጋር ካያን ብቻውን አገኘሁት ብላ ይኸውልህ ስማኝ ያ ደሚር የሚባል ሸለመጥማጥ ዘሬንን አይተዋትም እሺ ሚስቱ ናት፣ እሱ ደግሞ ባሏ ነው ገባ። በቀላሉ አንተ እንደምታስበው መፋተት የሚባለው ነገር አይታሰብም። መቼም ቢሆን እንደማይተዋት ደግሞ አንተ ራስህ ቀልብህ እኮ ይነግረዋል እኮ። ዝም ብለህ ነው ስማ ልትገለው ነው እንዴ? ልትገለው ነው። ከገደልከው በኋላ እስር ቤት እንደምትገባ ግን ታውቃለህ። እስር ቤት ልትበሰብስ ነው እስከ ህይወት ፍጻሜ ድረስ አለችው። እማዬ በቃሽ ይኸውልሽ 100 ጊዜ ነው የነገርኩሽ፣ አሁን ደግሞ 1000 ጊዜ እነግርሻለሁ። ስሚ እኔ ዘሬ ላይ ተስፋ አልቆርጥባትም እሺ፣ ህይወቴን በሙሉ ሰጣታለሁ። ዘሬንን አፈቅራታለሁ በቃ ነው እማዬ በቃ ካልገባሽ ዝም በይ እያላን ነበር። ድንገት ቦራ መጣ። እባክህ ዝም በል አንተ ምሮ የምትለው ለምሮናቴ ላይ የምትጨውባት ለምሮአፍን መከፍትባት እያለው ነበረ። ከፊቱን አዞረ። እማዬ ልክ ናት እንዴ ምንድን ነው የሰው ሚስት እየዞሩ የሆነ ነገር ማድረግና መልከፍ ምን ማለት ነው? ከየት ነው የተማራችሁት ይህን ነገር? አንተም ወንድምህም ያው ናችሁ በዚህ ጉዳይ እያለው ነበረ። ከያተናደደ ቦራን ምንድን ያልከው ብላ እዚህ ጋር ሰዳከት ጠይቃለች። ከያተናደው ቦራን እያየው ነበረ። አየውና ፊቱን መታው። አፍንጫውን ባንድ እያደማመው ነበረ። ቦራን ደግሞ በጣም ተናደደ። ጉልበቱ በረታ። ቶሎ ብሎ እያነቀው ነበር። ምንድን ያደረኩ አንተ? እገላለሁ ብሎ በጥፊ እየመታው ነበረ። ሰዳከት ደግሞ እንዴት ወንድም ላይ እጅህን ታነሳለህ ብላ ካያለ እየጮችበት ነበረ። ቦራን ተናደደ። እገላለሁ እያለ ሲጣራ ነበረ። በአንድ በኩል እነ ጃን ከቤት ወጡ። ከውስጥ እየወጡ ምን ነው የምታረጉት ብለው እየገላገላቸው ነበረ። የተጣሉበትን ትክክለኛ ምክንያት አያውቁም። በአንድ በኩል ካያ ደግሞ የተናገርከውን ነገር አረሳለህም እሺ እያለ ነበረ። ከዛ ቦራን ጎትተው እነ ቡርጉን ወደ ውስጥ አስገቡት። አፍንጫው እየደማ ነበር። ጃን ደግሞ ካያ ምንድን ነው ሌላ ነገር አለ እንደኛ ማናውቀው ምን ብሎ ነው እያለው ነበረ። ሰዳከት ደግሞ ምንም አላለው በቃ ዘሬን ትቅረብ ምናምን ነገር ሲለው ተናዶበት ነው ትላለች። ጃንም ተናደደ። በቃ እንዴት እንደዚህ ስላለ እጅን ታነሳለህ እንዴ አትረጋጋም እንዴ እያሉ ነበረ። ካያ ከዛ ትቷቸው ወደ ውስጥ ገባ። በእናቱም ተናዶባታል። ጃን ደግሞ እናቱን እማዬ በቃ አንቺም ወደ ውስጥ ግቢ እያለ ነበረ። ውጭ ጋር ቆመ። አሊያ መጣኝ ብላ ዞር እያለች ነው። በሌላ በኩል ደሚር እቤት እየመጣ ነው ያለው። ደሚር ጠባቂዎቹ እቤት አመጡት። ትንሽ ያስታውቃሉ ነገር እንደደረሰበት። ራስን ተመልከት እስኪ ምን ነው የምትንበዛበዘው? ቆይ አንተ ሲሉ ነበር። እስኪ አንተ አፍህን ዝጋ፣ ዝም በል የማታውቀውን ነገር አታውራ ሲሉ ነበረ። ልጅቷን አንድ ጊዜ ተዋት ሰላም ታገኘ። ምን ሆናል? ቆይ አንተ ለጥቂት እኮ ነው ከሞት እኮ ያመለጥከው እኮ እንጂ ባለመሞት በፈጣሪ ማመስገን እኮ አለብህ። እሺ ያችን ሴት መለስካት ይባል ምን ልታረግ ነው? እስኪ ልጇን ከገደልክባት በኋላ እስኪ ምን ልታረግ? አትወድም እኮ አታፈቅረም እኮ ምን ነው የምትፈልገው? ደሚር አትወድም እኮ ምን በግድ ልታስቀምጣት ነው እንዴ አንተ? ቆይ እንደዚህ ይሰራል ብለህ ታስባለህ ሲሉ ነበረ። ታፈቅረኛለች፣ ወደፊት ትወደኛለች። ዝም ብለህ ነው አንተ መዘባረቀው ስለማታውቀው ነገር ገባ። በቃ መሆኑ የማይቀር ነገር አንተ የማታውቀውን ነገር አታውራ አሳያለሁ ብሎ ገባ። አባቱ ይበሳጫል። በሌላ በኩል ቪዳን ወደ ልጇ እየቀረበች እያባበለቻት ነው። ዘሪናውንም ቢሆን ሀዘኗ አለቀቃትም። እሷ ግን ልጇን እያባበለች ነበረ። በማግስቱ አሊያ ወደ ኪችን እየመጣች ነው። ጂያንም እየመጣ ነበረ። አብረው ይጫወታሉ። በአንድ በኩል ቪዳን ደግሞ ዝም ብላ ወደ ናሬ መኝታ ክፍል እየመጣች ነው። ናሬ አርግዣለሁ የሚል ፍንጭ ባለፈው ሰታ መልሳ እንዳላረገዘች ተናገረች። ከዛ ቪዳን አሁን በር ልታንኳኳ መስላ በመስታወት በኩል አየቻቸው። ሁለቱም ተቃቅፎ ተኝተዋል። በሩን ከፍታ ገባች። ከዛ ሁለቱም ከቅልፍ እየተነሱ እማዬ ምንድነው በጠዋት ይዳታል ሻሂ እናንተ ናሬ ምንድነው ባለፈው ለታ ላረግዝ ይችላልው አርግዣለሁ ምናምን ስትያል ነበር እንዴ? ታዲያ ምንድነው ይላችሁ እኔ እዚህ ጋር ሌላ ልጅ አጥቻለሁ የልጅ ፈልጋለሁ ሰማችሁ አይደለ ብላ ስታስጨንቃቸው ነበረ። እንደምታስቢ አይደለም እናቴ ቪዳን ተረጋጊ እያለቻ ነበረ እኮ። ታዲያ ምንድነው ማድረግ ያለብሽን ነገር ታውቂያለሽ፣ አሁን በዚህ እንጨቃጨቅ ብላት ቪዳን ወጣች። ከዛ ሻይና ናሬም መነታረክ ጀመሩ። ጥቂት ባለ በኩል ናሬ እየተደወለላት ነው ከሆስፒታል። አሁን እንደ ማናጀር ነገር ልትሆን ነው። በሌላ በኩል አሊያና ጃን እያወሩ ከኪችን እየወጡ ናቸው። ቦራን መጣ። ሲመጣ ዛሬ ነቀናት። ዛሬ ሁሉንም መብቴን አስመልሳለሁ። ጂያን አንተን ብትሆን ትንሽ ስትንቀባረር ከኔ ወሰርክብኝ ቤተሰቤን፣ ልጄን፣ ሚስቴን በሙሉ ተመልሳታለህ፣ ትዳሬን አስመልሳለሁ ሲለው ነበር። ምንድነው የምታወራው አንተ? በቃ ታወራለህ አይደክምህም። ነገር ግን ባህላ ላይ ተስፋ አልቆርጥባትም፣ ምክንያቱም አልተዋትም፣ እንደምወዳት እንደማፈቅራት ደግሞ ታውቃለህ ይለዋል። ከዛ ጂያን ዛሬ ለህፃኑ ጂያን ቃል በገባለት መሰረት እርሻው ቦታ ሊወስደው ነው። ከዛም በኋላ በቀጥታ ወደ እርሻው ሄዶ ቦራን በአንድ በኩል የእነሱን እግር ተከትሎ ወጣ።
ሰዳከት ምን ሊያደርግ ነው ብላ ያየችው ነበረ። እሱ ግን እነሱ ወደ እርሻው ቦታ ሲሄዱ የሄደው ወደ እነ አሊያና ጃን አዲስ ቤት ነበረ። ሊያ የፈለገው ነገር አለ። ወደዛ ገባ። ከገባ በኋላ ወደ መኝታ ክፍል ነበር ያመራው። ወደ መኝታ ክፍል ሲያመራ አልጋው አልተነጠፈም። አልጋው ላይ ደግሞ የአሊያ የውስጥ ልብስ እንዲሁም ደግሞ የጃን ልብስ አለ። ይሄ ማለት አብረው ተኝተዋል ማለት ነው ብሎ አሰበ። ተበሳጨ። ቤት መጥቶ መበጥበጥ ጀመረ። ቤት ማታ ብዙ ጭቅጭቅ ይጠብቃቸዋል እነ ጃን ምርጥ ጊዜ እዛ እርሻ ቦታ ላይ አሳልፈው እየመጡ ነገር ግን ቦራን እያበደ ነበረ። ቦራንን ማረጋጋት በጣም ከባድ ነው። ከእጁን ይዞ ሊያረጋጋው ሞከረ። አሊያ ገና ስትመጣ አንቺ አብረሽ ተኝተሻል እንዴ? እንዴት እኔ እንደዚህ ታረጊያለሽ? እንዴት እኔ እንደዚህ ታረጊያለሽ? እያለ ይጠይቃታል። አሊያ እዚህ ከምንም ማለት አትችልም፣ ትተው ይልሽ ነበረ። ጃን ደግሞ ይህን ሲሰማ እና ታዲያ እኔ እንግዲህ ነግሬያለሁ፣ አሊያ ሚስቴ ናት፣ ህጋዊ ሚስቴ ናት ይለዋል። ሰዳከት ተው ይቅርብ እያለች ጃንን ትለምነዋለች። ነገር ግን ጃን ጨክኖ ተናገረ። ቦራን ይማረራል። አሳያቸዋለሁ እያለ በእግሩ ያገኘውን ነገር እየተማታ ነበረ። ሰዳከት ደግሞ እች ልጅ ተው ትቅርብ፣ ከሁለታችሁ መራቅን ያለባት፣ ኧረ ተው ምለውን ነገር ስሙኝ ትላቸዋለች። ማንም አይሰማም። በሌላ በኩል ደሚር ምንም እንኳን የዘሪ ልጅ እንደሞተ ቢነገረውም ነገር ግን እሱም በራሱ ሴራ ነበረ ልጁ እንደሞተ እንዲነገራቸው ያደረገው። ነገር ግን ልጁ ከተወለደ በኋላ ወሩ ሳይደርስ ስለተወለደ የጤና ሁኔታ አሳሳቢ ነበረ። ደሚር እየተከታተለን ያለው የዘሪ ልጅ አልሞተም። ተደውሎ ተነገረው። ይህ ልጅ በጣም ይፈልገዋል። ደሚር መውለድ አይችልም። ነገር ግን ይህ ልጅ እንደ ራሱ አድርጎ ሊንከባከበው ሊያሳድገው ይፈልጋል። ዛሬ ችሎታ አለ። እነ ቦራን ከቤት እየወጡ ናቸው። ቦራን በቀጥታ ወደ ፍርድ ቤቱ ይሄዳል። ሁሉም ፍርድ ቤት ተገናኙ። የቦራን ጠበቃ ጠንከር ያለ ሀሳብ አቀረበ። ዳኛው የተባለውን ነገር ካደመጠ በኋላ ቀጥታ ውሳኔ ነበር ያቀረበው። ይህም በጃንና በአሊያ መካከል ያለው ትዳር በሙሉ ይፍረስና አሊያ በቀጥታ ወደ ቦራን ትተላለፍ እያለ ነበረ። አሊያና ጃን በዚህ መንገድ ትዳራቸው ሲመከን ዞር ብለው በፈገግታ እየተያዩ ነበረ። አሊያ ግን ከዚህ በኋላ ከባድ ፈተና የሚጠብቃት ይመስላል። ቦራን በደስታ ፈነጨ። ቦራን የትዳር ፈርሷል ሲባል እንደሱ ደስተኛ የሆነ ማንም አልነበረም። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ በቅላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።